ጤና ይስጥልን ዶክተር ዮናስ። ጤና ይስጥልኝ እንደምን አለ? እንግዲህ ዛሬ ተገናኝተናል። ዛሬ ስንገናኝ እንደው አጀንዳችን በተወሰነ ደረጃ ጠበብ ብሎ የአብይ አህመድን የፓርላማ ውሎ የተመለከተ ነገር ነው የምንነጋገረው። አንዳንዶቹ መረጃዎች በቀጥታ አንተ በተለያየ መንገድ ስታጋልጠው የነበረው በተከታታይ ስትጽፍበት የነበረው ምናልባትም ለዛ ምላሽ ይመስላል እንግዲህ በድፍረት ለመናገር ያህል ምክንያቱም ቁጥሮችን ከስንዴ ጋር በተያያዘ የምታጋልጣቸውን ቁጥሮች አንዳንድ ሚዲያ ተቋማትም ትልልቅ የሚዲያ ድርጅቶችም እንደዚሁ ለዚሁ ሽፋን ሰጥተው የአብይ አህመድን ቁጥሮች ያጋለጡበት ሁኔታ ነው የተፈጠረውና ለዛ ምላሽ በሚመስል መልኩ አንዳንድ ነገሮችን አንስተዋል። ለማንኛውም እንደው በዝርዝር ከመሄድ በፊት አጠቃላይ ይህንን የፓርላማ ውሎ እንዴት ተመለከትከው? ብዙ ነገሮች አንስተዋል። ከመጀመሪያ እስከ መጨረሻ ድረስ ነው መስመር በመስመር እየሄዱ ውሸቱ ማጋለጥ በጣም አስቸጋሪ ነው የሆነብን። ግን እንደው በጠቅላላው እንዴት አየው የትላንቱን የአብይን የፓርላማ ውሎ? እንግዲህ እዚህ መጀመሪያ እንኳን ለማየትም ኢንትረስቱም አልነበረኝም። ምክንያቱም የሚናገረው ከአሁን በፊትም ፓርላማ ቀርቦ ባደረጋቸው ንግግሮች ፍጹም የማይታመን ከማይታመንም አልፎ ነጭ ውሸት የሚባል አይነት ውሸት ስለሆነ የሚዋሸው እኔ 3 ሰዓት በላይ ነው ያንን የሚያህል ጊዜ አላቃጥልም ብዬ ትቻው ነበር። በኋላ ግን አንተ በዚህ ፕሮግራም ላይ ስቴንድ ስራ ስትለኝ እንግዲህ ፕሮግራም ላይ መምጣቴ ካልቀረ መመልከት አለብኝ በሚል ኦልሞስት እስከ መጨረሻ 90%ቱን 85% 90% ድረስ የሚጠጋውን ቁጭ እየሰማሁት አልቻልኩም መጨረስ። እንደው ግን የግድ እዚህ ስለምመጣ መጨረስ ስለነበረብኝ እዛ ድረስም ሄድኩኝ። ከዛ በኋላ ግን ሪሊ ጥቅሙም አልታየኝም። የመጨረሻውን 20 ደቂቃ ወይንም ምናምን ዝም እየተውኩት። በጣም የሚያሳዝን ነው። በየትም ሀገር ፖለቲካ ውስጥ ይዋሻል፣ በየትም ሀገር ፖለቲካ ውስጥ ይጋነናል። ያደረከውን ይሄን ያህል አድርጌያለሁ ብለህ ታጋንናለህ። እሱ ያው ከፖለቲካ ጋር አብሮ የሚመጣ የተለመደ ወይንም ደግሞ ይሆናል ተብሎ የሚገመት ነገር ነው። ስለዚህ ብዙ ጊዜ ፖለቲሽያኖች ሲናገሩ እንደው የተወሰነውን ቦታ ትተህላቸው ከማጋነኑም ከውሸቱም አልፎ ግን እንደው በተግባር የሚታዩ ለውጦች አሉ ብለህ ልትቀበላቸው ትችላለህ እንጂ በባይትስ ኔቸር በተፈጥሮ ፖለቲካ ሁልጊዜም በእውነት ላይ የተመሰረተ አይደለም። ያንን ተገንዝበህም ስታዳምጠው ፖለቲከኞች ይዋሻሉ ብለህም ስታዳምጠው የሚያም አይነት ውሸት ነው ሰውየው የሚናገረው። መዋሸት አንድ ነገር ነው፣ ግን እንደሚዋሽ ህዝቡ እንደሚያውቀው እያወቀ የሚዋሽ ሰው የጤና ችግርም ያለበት ሰው ነው። እኔ መዋሽህ ከሆነ ቢያንስ እንደው ሊያምነኝ ይችላል ወይንም ውሸት መሆኑን የሚያረጋግጥበት 100% 90% ኤቪደንስ አንጥቶ ውሸቴን ሊያጋልጠኝ አይችልም ብዬ ማመን አለብኝ ለመዋሸት ኢቨን አዘ ፖለቲሽያን። አለበለዚያ ኦን ኤቭሪ ኤጅ መዋሸትና አንዳንድ ጊዜ ደግሞ ትንሽ ለነሱ ማትመቻቸውን ነገሮች አጥልሎ የማውጣት አይነት ነገር አለ እና ያየሁት ያማል። እኔ ለኢትዮጵያ ሕዝብ በተለይ ለተፈናቃዮች አንድም ሰው የለም ኮምፐንሴሽን ሳይሰጠው የተፈናቀለ በአዲስ አበባ ውስጥ ሲል አዲስ አበባ ቁጭ ብሎ እንደዛ ሲል የሞራል ዝቅጠቱን ሞራሊ ማልነሪሽድ መሆኑን ከማሳየትም አልፎ የሚያሳዝን ነው። ሲክኒንግ ሪሊ ለሀገሪቷ ነው። ይህ አንድ መሪ የሀገሪቷን ችግር ተቀብሎ መፍትሄ እንፈልግ ማለት መቻል አለበት። እኔ ብዙ ጊዜ በኢኮኖሚው ላይ በተለይ በሰፊው የምጽፈው ምንድነው እንደው እሱም አካባቢ ያሉት ሰዎች ቢሆኑ አረ በዚህ ከቀጠለ ይሄ ነገር እቺ ሀገር
ትፈርሳለች። ኢኮኖሚው የለም፣ ኢኮኖሚው እየረገፈ ነው። ኢን ኤቭሪ አስፔክት ኦፍ ኢት። ይሄንን የምለው እንደ ኢኮኖሚስት ብቻ አይደለም። የኔ የኢኮኖሚክስ ለ20 ዓመት የሰራሁበት የኢኮኖሚ እንዴት ነው የሚመዘነው ከሌላ ሀገር ጋራ እንዴት ነው የሚነጻጸረው የሚለው ላይ ነው። ከቴክኒካል አንስቶ በከፍተኛ እስከ ማኔጅመንት ድረስ የሰራሁበት ነገር ነው። 190 ሀገሮች ላይ ከወርልድ ባንክ ዳታ ሪፖርት ከሚያደርጉ ጋር ሁሉን አይነት ውሸት አይቻለሁ። የሀገሩን ኢኮኖሚ ጨምሮ የሚልክ እናውቃለን። የሀገሩን ኢኮኖሚ ትንሽ ዝቅ አድርጎ የሚልክ እናውቃለን። የት ጋር እንደሚዋሽ እናውቃለን። የት ጋር እውነቱን እንደሚናገርም ደግሞ ትሬንድ እስከሆንክና በዛ ልምድ እስካለ ድረስ ታውቃለህ። የኢትዮጵያ በዚህ ደረጃ የትም ሀገር ለ20 ዓመት ባለኝ ልምድ በእንደዚህ ደረጃ አንድ መንግስት ሲዋሻ ይቻላል። ምክንያቱም ይሄ ውሸት አገር የሚያጠፋ ነው። አሁን ስልጣን ላይ ባለበት ጊዜ ሊያስተካክል በሚችልበት ደረጃ ላይ ያለ ባለስልጣን ፕራይም ሚኒስቴር ያለውን እንደሌለ የሌለውን እንዳለ አድርጎ ሙሉ ለሙሉ በሙሉ ቅጥፈት ውሸት ነው። አንድን መሪ ውሸታም አይባልም፣ ግን ታግሰኸው አይተኸው ሲስተሚክ ሲሆንና ያ ውሸት ደግሞ አገርን ሊያጠፋ በሚችልበት ደረጃ ላይ በምትደርስበት ጊዜ ሁሉም የኢኮኖሚ ኤክስፐርት በፖለቲካም ላይ ያለ አሁን ተጫዋጭሆ ይሄ ሰውዬ አንድ ነገር ማድረግ አለበት ወይ ፓርላማው አንድ ነገር ማድረግ አለበት ወይ ህዝቡ በቃን ብሎ አንድ ነገር ማድረግ አለበት። በዛ ደረጃ ላይ ነው ዴንጀሩ፣ በዛ ደረጃ ላይ ነው ኤግዚስቴንሻል ክራይሲስ እየፈጠረ ያለው ከሚል ነው እንጂ እኔ እንደምታውቀው የአብይ እንደው አንድ ቁጥር ደጋፊ ነበርኩኝ በጊዜው። የምደግፈውም ደግሞ ኦሮሞ ስለሆነ አይደለም፣ የምነቅፈውም ደግሞ ኦሮሞ ስለሆነ አይደለም። በትክክለኛ በተግባሩ ላይ ነው። ብዙ ሰው ደግፎት የነበረው the first 2 years በሚናገረው ብቻ ሳይሆን በሚሰራውም ነበረ። እስረኞችን በመፍታት ሚዲያውን በመልቀቅ እነዚህን ነገሮች ባደረገበት ጊዜ ግልጽ የሆነ መሻሻል ሀገሪቷ ላይ እየታየ ስለነበር የኢኮኖሚውንም ይሄ ስቴት ዴቨሎፕመንታል ስቴት ከሚለው ወደ ማርኬት እንወስደዋለን በሚልበት ጊዜ አትሊስት በማርኬት ኢኮኖሚ ምናምን ያንን የምንደግፍ የሱ ደጋፊዎች ሆነን ነበር። በኮንስቲቱሽኑንም በአንድ ጊዜ መቀየር አይቻልም። ቀስ ተብሎ ጁዲሽየስ በሆነ መንገድ ሃንድል መደረግ አለበት ባለም ጊዜ ይሄ እንዲሁም ትክክለኛ ነው ብለን ደግፈን ነበረ። ያንን ያህል የደገፍነውን ያህል ደግሞ አሁን የምንቃወመው አገሪቷ ያለችበትን ወዴት አሁን እሱ ባለበት መንገድ ከቀጠለች ወዴት እንደምትሄድ በጠቅላላ ልትፈርስ የምትችልበት ደረጃ ላይ ነች ከሚል ነው ለማለት ነው። እና በጣም የሚያስፈራ ሁኔታ ነው። ሌላውን ቁጥሩን ምናምኑን በግላጭ እንነጋገርበታል። ዶክተር ዮናስ እንግዲህ እያንዳንዱ የተናገራት አረፍተ ነገር ወይ የተጋነነች ነች ወይም ደግሞ ውሸት ሙሉ በሙሉ ቅጥፈት ናት። አንድም ጤናማ አረፍተ ነገር ካፉ አልወጣም። ይህንን እያንዳንዱ የተናገራትን መስመር በመስመር መከራከር መሞገትና በማስረጃ ማጋለጥ ይቻላል። ነገሩ ጊዜ መፍጀት ይሆናል እንጂ ለማንኛውም እስቲ በአንድ ራስ ሁለት ምላስ እንበለው ወይስ ሁሉ ጊዜ እሱ እንደሚለው ምንድነው ሾርት ሜሞሪ ነው ያላቸው የሚለው የዛ ሰለባ ሆኖ የሆነ ራሱ እስቲ ይሄንን በጣም ባጭሩ የተዘጋጀውን የሱን ሁለት ንግግሮች እንስማ። አዲስ አበባ ከተማ ውስጥ ህጋዊ ማስረጃ ኖሮት ወይ መሬት ወይ ካሳ ሳይከፈል የተነሳ አንድ ሰው እኔ እስከማውቀው የለም። አንድ ሰው ከ17 ቢሊዮን ብር በላይ ካሳ ተከፍሏል። ጅማ ላይ ያስደመመኝ ነገር በትንሹ 14-15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። የጅማ ህዝብ ላፈረሰው ቤት ካሳ አልጠየቀም፣ ለቦታው ካሳ አልጠየቀም። እስቲ ሐሳባችሁን አፍሱት ሊየው ነው ያለው። ይሄ ነው እንግዲህ ዶክተር ዮናስ ምናልባት ምን ማለት ይቻላል? የጅማና የአዲስ አበባ ህዝብ ለአንዱ ካሳ ተከፍሏል 17 ቢሊዮን ብር፣ ለሌላው ደግሞ ካሳ አልተከፈለም። እሱ ምንድነው ውሰዱና እንደፈለጋችሁ አርገው የሚለውን እንዲህ አይነቱን ተረት እንቶ ግን ካሳ አልተከፈለም። እውነት 17 ቢሊዮን ብር ለአዲስ አበባ ህዝብ ህጋዊ ወረቀት አላቸው አለ ለነሱ ከፍለናል ያለውን ግን ሁለቱን የአብይ አህመድ
የትኛውን እንቀበል? በአንድ ራስ ሁለት ምላስ ሆነብን። እስቲ ዶክተር ናስ በዚህ ላይ ምን ማለት ይቻላል? እሱ እኮ ነው አየህ፣ አንደኛ ቢያንስ ከ100,000 ሰው በላይ ነው አዲስ አበባ ውስጥ የተፈናቀለው። ቢያንስ እነዚህ ኮሪደር ልማቶችን በሚል ለነዚህ 100,000 ሰዎች የሚያዳምጡት ሰው ነው። ይሄ ሰውዬ እንግዲህ በፓርላማ ሄዶ የሚያደርገውን ንግግር ከቤታቸው ተፈናቅለው እንደ ጠባይ ማረሚያ ለልጆች የተሰራ እንትን ውስጥ ከተዋቸው ቆርቆሮ ቤት መጋዘን ውስጥ ማለት ነው። መጋዘን ውስጥ ከተዋቸው በኮንስቲቱሽን የሚለው ምንድነው መሰለህ? ኮንስቲቱሽኑ ክሊርሊ የሚለው ይሄ በፈረንጆቹ ኤሚነንት ዶሜን ይባላል። በኮንስቲቱሽን ውስጥ ኤሚነንት ዶሜን ማለት የአንድ ሀገር መንግስት ከግለሰብ ጥቅም ይልቅ ለህብረተሰቡ ጥቅም ያስፈልጋል ብሎ ያለውን ንብረት የመውረስ ስልጣን አለው። ሆኖም ግን በቂ የሆነ የማርኬት ቫልዩን ያ ሰውዬ በዛን ጊዜ ቢሸጠው ያንን ቤት ሊያገኝበት የሚችለውን ቫልዩ መውሰድ አለበት፣ ማግኘት አለበት ነው ኤሚነንት ዶሜን ማለት። መንግስት ለዲቨሎፕመንት የሚሆን መሬት ነው ወይንም ደግሞ ፕሮጀክት ነው ብሎ ካለ የማስፈጸም መብትና ስልጣን አለው። ሆኖም ግን ያ የሚደረገው የግለሰቡን ራይት በመክፈፍ ሳይሆን ለግለሰቡ የሚገባውን ያህል እንትን ሰጥቶት ነው ይላል። ምንድነው ኮምፐንሴሽን? ለምሳሌ 40 ዓመት ወርቅ ይሸጥ የነበረ ሰውዬ ፒያሳ ያለን ለምሳሌ ልጥቀስልህ፣ የሱ ማርኬት ቫልዩ እሱ የነበረባት ሱቅ ስንት ታወጣለች አይደለም። እሷ እንዲሁም ትንሿ ነገር ነች። 30 ዓመት የገነባው ቢዝነስ 30 ዓመት ያፈራቸው ደንበኞች ወርቅ ለመግዛት የሚመጡበት ቦታ፣ ወርቃቸውን ለማሳጠብ ወይንም ወርቃቸውን ለማጥበብ፣ ለማስፋት፣ ለመቀጠል የሚመጡበት ቦታ ነርቸር አድርጎ ለ30 ዓመት የለፋበት የንግዱ ቦታ ነው። ስለዚህ አሁን ለምሳሌ በኤሚነንት ዶሜን ፕሪንሲፕል ጋናም አድርገው አሜሪካንም አድርገው ኬንያም አድርገው ኢትዮጵያ ለዛ ለሰውዬ ካሳ በምትከፍልበት ጊዜ በመጀመሪያ ቤቱ የሱ ከሆነ ህንጻው ያለበት ቦታ የሱ ከሆነ ይሄን ቤት ዛሬ ቢሸጠው ምን ያህል ያገኝበታል ተብሎ ነው። ያ በጣም ፕራይም ቦታ ነው። በዛ ተገምቶ ነው የሚሰጠው አንዱ። ሁለተኛው ደግሞ አሁን ከዚህ ስናስነሳው ይሄ ሰውዬ ለ40 ዓመት ቢልድ ያደረገውን ቢዝነስ ያጣል። ተነጎዲያ ኢቭን ገንዘቡን እንኳን ሰጥተነው ሌላ ቦታ ላይ ወስደን ብናስቀምጠው እንደገና ብሎ ነው ቢዝነሱን የሚጀምረው። ቢዝነሱ እስከሚለማመድለት ድረስ 5 ዓመት ሊፈጅ ይችላል፣ 10 ዓመት ሊፈጅ ይችላል፣ እንደው ጥሩ ከሆነ 3 ዓመት ሊፈጅ ይችላል። በዛን ጊዜ ውስጥ ምን ያህል ቢዝነስ ሎዝ ያደርጋል ተብሎ እሱ ሁሉ ግምት ውስጥ ተገብቶ ነው የሚሰጠው። የትኛው ሰው ነው ሌላው ይቅርና እዚህ ሀገር ሆነ ወይንም ሌሎችም የትም ሀገር ቢሆን ምን ይደረጋል? ቢዝነሳችንን አድራሻችን ልንቀይር ነው ተብሎ ለ5 ወር፣ ለ6 ወር፣ ለ7 ወር፣ ለ1 ዓመት አስተዋውቀው ነው በዛን ጊዜ ያንተ ቋሚ ደንበኞች የነበሩት ወይ በዛ በኩል ሲያልፉ ወይ ደግሞ እንደገና ተመላልሰው ሲመጡ ያዩና የት ነው የምትሄደው ይልሃል። አዲሱን አድራሻችን ትነግራቸዋለህ። አትሊስት በዛ ደረጃ ትንሽ ቢዝነስህን ሳልቬጅ ታደርጋለህ ማለት ነው። አዲስ ቦታን ብትሄድ ይሄ እኮ አርብ እየላኩ በእሁድ እኮ ዕቃችሁን እየያዛችሁ ውጡ እየተባለ ነው ሰው የተባረረው። ለሰው እንኳን ማስታወቂያ በሌለበት ነው። ስለዚህ ይሄ እኔ አንድም ሰው ሳይከፈለው ተባሮ አያውቅም የሚለው ነገር ነጭ ውሸት ነው። ከዛም ውጭ ደግሞ ሸገርን ተመልከት። ሸገርም እኮ ኮሪዶር ዲቨሎፕመንት ነው በኦሮሞ መንግስት ተደረገ እንጂ የኦሮሞ መንግስት ደግሞ እንደምታውቀው ከአብይ ትዕዛዝ ከአብይ ፍላጎት ውጭ እንትን አይልም። ምክንያቱም ለኦሮሞ ፒፒም ዋናው ጭንቅላቱ አብይ ነው።
ለኦሮሞ ባለስልጣን የሚሾመው የሚወርደው እሱ ነው ገዢውን 500,000 ሰው ሲፈናቀል እቃቸውን እንኳን ግማሾቹ እቃቸው ቤት ውስጥ እንዳለን የፈረሰባቸው ኢቭን አዲስ አበባ እሱን አይተናል ሴትዮዋ ሮማቸው ውስጥ ሆነው ሰው እንደሞተባቸው ወገባቸውን አስረው ሲያለቅሱ ያብይ ሰዎች ጣራ ላይ ሆነው ሲያፈርሱ አይተናል ከሸገር ወደ 500,000 የሚሆን ሰው ነው የተፈናቀለው በአንድ ፋሚሊ ውስጥ 5 ሰው አለ አቨሬጅ ብለህ ብትል እናት አባት 3 ልጅ ብለህ ብትል ኦልሞስት ወደ 100,000 ቤት ወይንም ደግሞ የቢዝነስ እንትኖች ነው የተፈናቀሉት የትኛው ሰው ነው እንትን የደረሰው የኢትዮጵያ ሂውማን ራይትስ ኮሚሽን ያለው ምንድነው ከነዚህ ከ500,000 የሚደርሱ ሰዎች ውስጥ 3 አይነት ግሩፕ አላቸው አለ አንደኛው ግሩፕ ደንበኛ የኦነርሺፕ ራይት ያለው ነው የህግ ባለቤትነት ያለው ነው አንዱ ግሩፕ ሁለተኛው ግሩፕ ህጋዊ ነው አይደለም የሚለው ሊያጨቃጭቅ የሚችል በፍርድ ቤት ብቻ ሊፈታ የሚችል ነው ሶስተኛው ግሩፕ ዝም ብሎ በጨረቃ እየመጣ ከህግ ውጭ ቤት የሰራ ነው ስለዚህ ኢቭን እነዛን እንኳን ብታባረር በጨረቃ መተው ቤት ሰሩ የተባሉትን 2/3 ወይንም የባለቤትነት ወረቀት ያለው ነው ወይንም የባለቤትነት ወረቀቱን ቢያከራክርም ቅሉ ዳኛ ፈርዶ ሊፈርድለት ይችላል ሊፈርድበት ይችላል ከዛ ውስጥ እንደው ግማሹን ቢፈርድለት እንኳን ብለብትል ኦልሞስት ከ500,000 ውስጥ ወደ 250,000 ድረስ የሚሆነው ህዝብ የቋሚ ማን ነው የህግ ወረቀት ያለው ካለምንም ተባሮ በትከሻቸው ላይ የስፖንጅ ፍራሻቸውንና ልብሳቸውን በጭንቅላታቸው ላይ አድርገው ልጆቻቸውን እየወተቱ የታመሙ እናት አባታቸውን እንትን ይያሉ ተገፍተው within a month or 2 የተባረሩበት ነው እንዴት ነው አሁን ለኢትዮጵያ ህዝብ መጥቶ ጠቅላይ ሚኒስተሩ አንድ ሰው ኮምፐንሴሽን ሳይሰጠው ወይ ቀይ መሬት ወይ እንትን ሳይሰጠው ተባረረ የሚለው ኢቭን ገንዘብ እንኳን ተሰጠን የሚሉት የማርኬት ቫልዩ አይደለም እያሉም ያለቅሱ ሰዎች አሉ ስለዚህ አሁን ያሳየው ነገር ሪሊ በጣም ግልጽ ያለ በዛ ደረጃ ነው አይን ያወጣው ውሸት እየተዋሸ ያለው ለህዝቡ ዶክተር ዮናስ ምናልባት ውሸት የሚለው ነገር የሚገልጸው አይደለም ይሄ ጭካኔም ጭምር ነው የአብይ አህመድ ጭካኔ ታየበት ጅብ የበላቸው እኮ ህፃናትና እናቶችና ቃለን ሳይዘጋጁ ከቤት አፈናቅሏቸው በላያቸው ላይ ቤት አፍርሰው የሚሄዱበት ጠፍቷቸው ጅብ የተበሉ እናት ጅብ የተበላቸው ህፃናት አሉ እኮ ጭካኔም ነው ህጋዊ ደሃ እናደርጋቸዋለን ያለው የሸገር ከተማው ከንቲባ ህጋዊ ደሃ እናደርጋቸዋለን ድሮም ደሃ ነበሩ አሁን ደግሞ ህጋዊ እናደርጋቸዋለን በሁለተኛ ጊዜ በሰጠው ቃለ መጠይቅ ይሄው ከንቲባ የተናገረው ነገር አለ ኢንዲጂነስ ፒፕሉን ወይም ኢንዲጂነስ ነዋሪውን አናፈናቅልም ማለት ምን ማለት ነው ኢንዲጂነስ ይሄ ራሱ በጣም ዘር ማጽዳት የሚለውን በትክክል የሚገልጽ ነው በነገራችን ላይ ቀደም ሲል ህገ መንግስቱ ይሄን ነገር አይፈቅድም የአዲስ አበባ መስተዳድር ይሄንን ስራ ሲያስብ ያወጣው አንድ መመሪያ አለ የራሱን መመሪያ አልጠብቀም መመሪያው የሚለው ቤታቸው ለልማት የሚፈርሱ መንደሮች 1 አመት አስቀድሞ ይነገራቸዋል ይወያያሉ 70% የሚሆነው ያንዋሪ ካልተስማማ ምንም ነገር ሚነካ የለም ይላል አንደኛ 1 አመት ሁለተኛ 70% ካልተስማማ በዛው ባሉበት ይቀጥላሉ 1 አመትም አይደለም አንዳንዱ 3 ቀን አንዳንዱ እንደውም በማግስቱ ላይ ይፈርሳል የራሱንም መመሪያ ያከበር አይደለም ለማንኛውም አንድ ሰው እንደው በህጋዊ መንገድ በትክክል ለቤቱ ገንዘብ ተሰጥቶታል ወይ እሱ የተናገረውን ገልብጠን እኛ ብንጠይቅስ ለአንድ ሰው ትክክለኛው ዋጋ ባለው መንገድ ካሳ ተከፍሎታል ወይ ለዚህ መልስ አለው ለማንኛውም አንድ ወቅት ላይ የገንዘብና ልማት ሚኒስትሩ ካሳ ምን ከፍሎ ገንዘብ የለም ብሎ ነበር ከየት አምጥቶ ከፈለ አብይ አህመድ 17 ቢሊዮን እሱ እኮ ነው መንግስት ራሱ ለምንድነው ማትከፍሉት ሲባል ባጀት የለንም እኮ ብሎ ወጥቶ ያለበት አሁን ጠቅላይ ሚኒስተሩ መጥቶ አንድ ሰው እንኳን ደግሞ በጣም የሚያስፈራው ነገር ምንድነው መሰለ
ኮሪዶር ዲቨሎፕመንት ለአዲስ ነገር አይደለም፣ አብይ የፈለሰፈው ነገር አይደለም። እንደዚህ ኢቭን አሁን ለምሳሌ ቻይና ውስጥ የተፈጠሩ ሲቲዎች ነበሩ። በቃ ሲቲውን ከገነባ ነው በኋላ ሰው ይገባበታል በሚል በቢሊየንስ ኦፍ ዶላርስ የሚቆጠር አሁን በቃ የህንፃ በረሃ ሆኗል፣ የሚገባበት ጠፍቶ። ማሌዥያ አክቹዋሊ የፎሬስት ሲቲ ስሙ ራሱ የሆነ የጫካ ፕሮጀክት ያለው አብይ ማሌዥያ ፎሬስት ፕሮጀክት ተብሎ ነው ከዛ ነው የቀዳው ስሙን ራሱ ሳይቀር። እና ማድረግ የፈለጉት ምንድን ነበረ? በደንብ ኢንቫይሮንመንታል ፍሬንድሊ በሆነ መንገድ በጣም ሃይ ኤንድ የሆነ ከተማ ሰሩ። በጣም ትልቅ በጣም ሃይ ኤንድ የሆነ ኢን ተርምስ ኦፍ ፋሲሊቲ በእቃው፣ ህንፃው፣ ከተማው በጣም የተዋበ። አሁን በረሃው ነው ቀርቷል ባዶ። ግን አየህ ማሌዥያን ማለት በአመት ውስጥ ከኢትዮጵያ 20 30 40 እጥፍ በላይ ኤክስፖርት የምታደርግ ሀገር ነች። በጣም ዲቨሎፕ ያደረገች ሀገር ነች። በጣም ብዙ የተማረ ሰው ያለባት ሀገር ነች። ህግ ያለባት ሀገር ነች። እነሱ እንደገና ሄጄ ማየት ይኖርብኛል እስከ ከ100 ቢሊዮን ብር በላይ ነው አወጡ የሚባለው ለዛ ለትልቁ ሲቲ። ዶላር ለማለት ነው። ያው ዶላር አዎ ምናልባት እስከ 200 ቢሊዮን ሊሆን ይችላል። I will have to go back and check። ግን በጣም በብዙ 10 ቢሊዮኖች የሚቆጠር ነበር ያፈሰሱበት። አገሪቷ ግን ኢኮኖሚዋ ጠንካራ ስለሆነ ያንን ሉዝ ቢያደርጉ አገሪቷ በመጠኑ ደረጃ ልትጎዳ ትችላለች። ግን ኤግዚስቴንሻል ትሬት አይደለም። አገሪቷ በዛ ምክንያት አትጠፋም። አገሪቷ በዛ ምክንያት ኢኮኖሚዋ አይወርድም፣ አይደቅም። አሁን ችግር ያለብን ምንድነው መሰለህ? እድገት መጀመሪያ ከስር እየተነሳ በሱቅ ነው። ለምሳሌ አሁን እኔ ባደኩበት ጊዜ አንድ አቶ ስፍር የሚባል የጉራጌ ነጋዴ ነበረ እና መጀመሪያ ይሰራ የነበረው አንድ ትንሽ ሱቅ፣ ትንሽ ይሄ ሱቅ ምንላቸው አሉ አይደለም፣ እሷን ከአንድ ሌላ ሰው ጋር ሆኖ ለ6 ወር እሱ ይሰራል። ከዛ ከ6 ወር በኋላ አገሩ ለግብርና ይሄዳል። ያኛው ፓርትነሩ ይመጣና ደግሞ ለሚቀጥለው 6 ወር ይሰራል። እሷን ጨርሶ ደግሞ አገሩ ይሄዳል። እንደዚህ አንዷን ሱቅ ለሁለት ነበር እንደዛ የሚጠቀሙባት። በኋላ አቶ ስፍር የራሱን አንድ ሱቅ ከፈተ። ከዛ በኋላ ስሰማ ግሮሰሪ ያደረገው እንደዛ እያለ በጣም ትልቅ ሀብታም ሆነ። የራሱ ህንፃዎች ምናምን ሁሉ ያሉት። አሁን የስፍርን ኤክስፒሪየንስ የተመለከትክ እንደው ምንድነው ከታች ትጀምርና ትንሽ ጠንከር ስትል ከፍ ያለ ተከራይተ መግባት ትችላለህ። ጠንከር ስትል ከዛም የበለጠ ደግሞ ጥሩ ሰፈር፣ ጥሩ አካባቢ ግሮሰሪ ትከፍታለህ። ከዛ ስትል ደግሞ ራስህ ህንፃውን ትሰራለህ። ያ ማለት ምንድነው መጀመሪያ ኢኮኖሚው እያደገ በሚመጣበት ጊዜ ሚድል ኢንካም እየተፈጠረና እየሰፋ በሚመጣበት ጊዜ በዛ ለዛ ህብረተሰብ ለዛ ለተፈጠረው የኢኮኖሚ ክላስ የሚመጥን ቤት ትሰራለህ። አሁን አብይ እያደረገ ያለው ምንድነው የኢትዮጵያ ህዝብ ሊጠቀምበት የማይችለው አይነት የከተማና ህንፃ እየገነባ ነው ያለው። አሁን እነዚህ ህንፃዎች ተገንብተው ሲያልቁ ማንም ይገባባቸው? ከየት የመጣ ነጋዴ ነው? ኢኮኖሚው ካላደገ ሱቁ ቢከፈትም ሄዶ የሚገዛ ሰው የለም። በአሁኑ ጊዜ 2 ጊዜ መብላት የማይችል የዩኒቨርሲቲ ፕሮፌሰር እሱ የዩኒቨርሲቲ ፕሮፌሰር ሚስቱ ነርስ የሆነች ሰው ልጆቻችንን ትምህርት ቤት ልከን ጥሩ የቤት ኪራይ ከፍለን መኖር አልቻልንም ብሎ በሚያለቅስበት ጊዜ ይሄ በዲቨሎፒንግ ካንትሪ አፐር ሚድል ክላስ የምትለው የዩኒቨርሲቲ ፕሮፌሰር እና ነርስ አንድ ፋሚሊ ጥሩ ኢንካም አለው፣ መኪና ኖሮት ምናምን የሚኖር ህዝብ ነው። እነሱ እንኳን አሁን ዴይ ቱ ዴይ ላይፋችንን ማሸነፍ አልቻልንም በሚሉበት ጊዜ እንደነዚህ አይነት ህንፃዎች ቢሰራ የሚደርሰው ጣፋንታ ቻይና ውስጥ እንደተሰራው አዲስ ታውን ባዶን በቃ አሁን ህንፃው ባዶን ሆኖ ቀርቷል። ማሌዥያ ውስጥ እሱን ነው የምናየው ያለ ነው። እና ይሄ አሁንም እንደዛ ቢሰራ ይሄ ሁሉ ገንዘብ ፈሶበት ማንም ይከራየው? ምን አይነት ቢዝነስ ነው
በዛ ደረጃ ያለ ቢዝነስ ከፍቶ በዛ ደረጃ ከውጭ ልብስ አስመጥቶ ከውጭ ጫማ አስመጥቶ ማንኛው ሰው ነው የሚገዛው? እንግዲህ ኢትዮጵያ ውስጥ ያሉ አፍሪካን ዴቨሎፕመንት ባንክ፣ ወርልድ ባንክ ምናምን ኤምባሲ ውስጥ የሚሰሩ ይሄ ኤንጂኦ ሆነው የሚመጡ ነጮችና የውጭ ሰዎች ምናምን ሊገዙት ይችሉ ይሆናል። ከዛ ነጋዴ ምናምን ሆነ አሁን ሀብት ያተረፈው ሊገዙ ይሆናል። ያ ግን ያንን ምንድነው እንደዛ አይነት አርቲፊሻል የገነባውን ነገር ኬሪ ሊያደርግልህ አይችልም። እሱንም ማሰብ አለ ከውሸትነቱ ውጭ። ዶክተር ዮናስ እንግዲህ ብዙ ነገር ስላነሳ ወደ አንዳንዶቹ ነጥቦች እንሂድ። የፖለቲካው እሱ ሌላ ጊዜ ወይም ጊዜ ካለን እንመጣበታለን። ኢኮኖሚው ላይ እናተኩርም። በጂዲፒ በአጠቃላይ ሀገሪቱ አመታዊ የምርት መጠን ወይም የገቢ ሁኔታን በተመለከተ ሁሉ ጊዜ አብይ አህመድ የሚሳሳተው ነገር አለ። አሁንም ይህንኑ ስህተቱን ዳግም በፓርላማም ያሳየበት መግለጫ ወይም ደግሞ ማብራሪያ ነው የሰጠው። እስቲ እዚህ ላይ ምን ማለት ይቻላል? ቁጥሮች እንደ ጉድ ነው በአብይ አህመድ ምላስ ላይ የሚመላለሱት። ምንም ተፍረት የለም። በቃ ዝም ብሎ የሆኑ ቁጥሮች አምጥቶ ዱብ ነው የሚያደርገው። እንግዲህ ጂዲፒ ጋር ከመድረሳችን በፊት ለሁለት ነገሮች ማንሳት ፈልጋለሁ። ያው ጂዲፒ ማለት ይሄ ግሮስ ዶሜስቲክ ፕሮዳክት የምትለው የአገሪቷ የምታፈራው የኢኮኖሚ መንቀሳቀስ ነው። ሰርቪስ ሊሆን ይችላል፣ ማኑፋክቸር ሊሆን ፕሮዳክት ሊሆን ይችላል፣ የአግሪካልቸራል ፕሮዳክት ሊሆን ይችላል። እነዚህ ሀገሪቷ ውስጥ የምታፈራቸው ከውጭም የምታመጣቸው እነዚህ ሁሉ ተደምረው ኢኮኖሚው ምን ያህል ዳብሯል፣ ምን ያህል አድጓል፣ መለኪያችን ጂዲፒ ነው። እንግዲህ ጂዲፒው አደገ በምንልበት ጊዜ ምን ማለት ነው? በአግሪካልቸር እድገት አለ፣ በማኑፋክቸሪንግ ወይም በኢንዱስትሪም እድገት አለ፣ በሰርቪስ በምንልበት ጊዜ ትምህርት ቤት፣ ሆስፒታል፣ ትራንስፖርቴሽን ወዲያ ወዲህ የምትነቃነቅበት ቱሪዝም፣ እነዚህ የመሳሰሉት ደግሞ አገሪቷ ውስጥ ምን አይነት የኢኮኖሚ መንቀሳቀስ ይፈጥራሉ። እነዚህን ደምረህ ነው በአገሪቷ ውስጥ እውነትም ጂዲፒ እያደገ ነው፣ ኢኮኖሚው እያደገ ነው የምትለው። ሁለት ነገር ላንሳልህ። ከዛ በኋላ ጂዲፒውን ለማየት እስቲ ከስሩ ምን ይመስላል? መኪና ልትገዛ ስትል ሰው ምን ይላል? ሉክ አንደር ዘ ሁድ ይላል። አንደር ዘ ሁድ ማለት ይሄ ዋና እንትኑን ከፍተህ ኢንጂኑ ያለበትን ቦታ እያንዳንዷን ነገር ትሰራለች ወይ? መኪናው ሊሄድ የሚችለው ውስጡ ያሉት ነገሮች ሁሉም ፋንክሽናል ሲሆኑ ነው፣ ሁሉም ሲሰሩ ነው አይደለም? ሰው መኪና ስትገዛ ለዛ ነው ሉክ አንደር ዘ ሁድ የሚሉት። እቺ ሽፋኗን አንሳና እስቲ ከስር ይኸው ነው። አሁንም ኢኮኖሚውም እንደዛ ይደረጋል። እና በኢኮኖሚው ለምሳሌ አሁን ኢኮኖሚው በዚህ ደረጃ አደገ ሲባል አንዱ የሚጠራው ስንዴ ነው። ይሄው እኮ ስንዴ ከዚህ ተነስተን እዚህ ደረስን። እሱ ራሱ ኢኮኖሚያችን እያደገ መሆኑን ትልቅ ማሳያ ነው ትላለህ። የቡና ኤክስፖርትም ደግሞ ድሮ እኮ ይሄን ያህል ነበር የምናደርገው፣ አሁን ተመልከቱ ይሄን ያህል ኤክስፖርት እናደርጋለን ስትል እሱም አንድ ሌላ ምሳሌ ነው። ማኒፋክቸሪንግ ነው ሶስተኛው። ማኒፋክቸሪንግ ማለት ጫማ መስራት፣ አንዳንድ ቁሳቁስ ፕሮዲውስ ማድረግ ወይንም ደግሞ ማምረት ማለት ነው። እንደው እነዚህን ሶስቱን እንመልከታቸው። ምክንያቱም እነዚህ አንደኛው ማኒፋክቸሪንግም ሁለት ፓርት አለው። ማነው ኢንዱስትሪያል ሴክተር የምትለው ሁለት ክፍል አለው። አንደኛው ክፍሉ ማኒፋክቸሪንግ የሚሉት ነው። ይሄ የምታመርተው ነገር ነው። ከጫማ ከልብስ መኪና የምትሰራ ከሆነ ወይንም የተለያዩ ነገሮች የምታመርተው ነው። ሁለተኛው ኮንስትራክሽን ነው። አዲስ የምትገነባው እና የመሳሰሉት ነገሮች ነው። አግሪካልቸር ላይ እስቲ እንመልከት። አሁን እሱ ምን አለ? ዊት ወይም ስንዴ በ2024 23 ሚሊዮን ሜትሪክ ቶን ፕሮዲውስ አድርገናል አለ፣ አምርተናል። 23 ሚሊዮን ሜትሪክ ቶን። ይሄ ማለት በመጀመሪያ ደረጃ እሱ እንደዚህ ሲል የኢንተርናሽናል ድርጅቶች ምንድን ነው ያሉት? 23 ሚሊዮን አይደለም 7.5 ሚሊዮን ነው ያሉት። ይሄ ለ2024 ነው። ለ2023 እሱ 15.1 አምርቻለሁ አለ። የኢንተርናሽናል ኮሚኒቲው በሞላ እንግዲህ ኢንተርናሽናል ኮሚኒቲ በምትልበት ጊዜ እነ ዓለም ባንክ አሉ፣ እነ አፍሪካን ዴቨሎፕመንት ባንክ አሉ፣ የዩኤንዲፒ፣
የዩኤን ኤፍኤኦ እነዚህ የኢንተርናሽናል ድርጅቶች እዛው ሀገር ውስጥ ያሉ ሁሉን ነገር ሞኒተር የሚያደርጉ ሰራተኞች ያሏቸው እነዚህ ሁሉ የ2023ን 5.8 ሚሊዮን ሜትሪክ ቶን ፕሮዲዩስ ያደረገችው ኢትዮጵያ ሲሉ የሚገርመው ነገር ደግሞ የኢኮኖሚስት ሜጋዚንን እንዳለው እቺ 5.8 ሚሊዮን ሴንትራል ባንኩ የኢትዮጵያ ሴንትራል ባንክ እሱም 5.8 ሚሊዮን ስንዴ ሀገሪቷ አምርታለች ብሎ ለጥፎ ነበር ዌብሳይቱ ላይ። የኢትዮጵያ ስታቲስቲካል ኤጀንሲ የሚባለው እንደነዚህ አይነት ነገሮችን በሚሰራው 5.8 ብሎ ነበር ያወጣው። አሁን አብይ መጣና 15.1 ነው ሲል የሴንትራል ባንክ አተማሞ ያችን 5.8 የምትለውን ከኢንተርኔቱ ላይ አነሳት። የሴንትራል ስታቲስቲካል ኤጀንሲ የሚባሉት ደግሞ 5.8 ያልነው ተሳስተን ነው አሉ። ስለዚህ የአብይ 15.1 ሆነ ማለት ነው የኦፊሻል ዳታው። ወራስ የአፍሪካን ዴቨሎፕመንት ባንክ የዩኤንኤፍኤኦ እና የመሳሰሉት ሁሉ የሚያሳዩ 5.8 ነው። እሱ 15.1 ነው አለ። ኦልሞስት የሶስት እጥፍ ሶስት ያጥፎ ነው የሚያወራው። ስንዴውም ጋር ስትመጣ ማነው 2024ን በምትመጣበት ጊዜ የኢንተርናሽናል ኮሚኒቲዎች የሚሉት ምንድነው 7.5 ነው ኢትዮጵያ ያመረተችው ሲሉ አብይ 24 ሚሊዮን ሜትሪክ ቶን ነው አለ። ይሄም ከሶስት እጅ በላይ ነው ኤግዛጀሬት ያደረገው ማለት ነው። ኦኬ አሁን ኢኮኖሚውን ጂዲፒውን ስትመለከት 8.1 አደግን ነው የሚለው ለ2023 ለ2024 8.1% ነው ያደግነው ነው የሚለው። ያ ስንዴ በሶስት እጥፍ የተገመተው ተደምሮበት ነው ማለት ነው 3 እጥፍ ያደገው። ወደ ቡና ደግሞ ተመልከት። ወደ ቡና እንምጣ። አሁን ለፓርላማው ንግግር ሲያደርግ ምን አለ? እኔ ከመምጣቴ በፊት በ2017 18 ኢትዮጵያ ኤክስፖርት የምታደርገው 700 ሚሊዮን ብር ብቻ ነበረ በቡና አለ። ይሄ ትክክል አይደለም። በ2017 እሱ ከመምጣቱ በፊት 917 ሚሊዮን ብር ነበረ ኢትዮጵያ ያወጣቸው ኤክስፖርት ያደረገችው 917 ነው። እሱ እንደሚለው 700 አልነበረም። በዛ ደረጃ እንመልከተው። በሁለተኛ ደረጃ ምን አለ? በ2024 1.4 ቢሊዮን ዶላር ነው ኤክስፖርት ያደረግነው። ስለዚህ አለ እኔ ከመምጣቴ በፊት ፕሮዲዩስ አድርገን ከሸጥንና ያገኘነው 700 ሚሊዮን እኔ ከመጣሁ በኋላ በ2024 ደግሞ ያገኘነው 1.4 ቢሊዮን እጥፍ ነው ማለት ነው አለ። ይሄንን ልናደርግ የቻልነው የቡና ፕሮዳክታችንን አሳድገን ጥሩ ፖሊሲ አድርገን ብዙ መላክ ስለቻልን ነው ብሎ ተናገረ። ማይንድ ዩ ከ2017 እስከ በ2024 ያለው ልዩነት ደብል አደረግን ያገኘነው ገንዘብ በቡና ኤክስፖርት አለ። እውነቱ ይሄ ነው። እውነቱ ያ ዝም ብሎ ፊክሽን ነው። እውነቱ ምንድነው መሰለህ? ከ2017 እና 2024 መካከል ኢትዮጵያ ብዙ ገንዘብ ያገኘችበት ምክንያቱ ብዙ ልክ አይደለም፣ ብዙ ሸጥ አይደለም። የኢንተርናሽናል የኮፊ ዋጋ በጣም ጨመረ። በጣም ጨመረ። በ2017 በአንድ ብር ትሸጠው የነበረው ኮፊ በ2024 በ2 ብር ከ47 ሳንቲም ነው የምትሸጠው። ኦልሞስት 150% በላይ አደገ። ስለዚህ እኛ በ2017 እሱ እንዳለው 700,000 ሳይሆን የተሸጠው 917,000 ነበር የተሸጠው። ኢፍ ያኔ የሸጥነውን ያህል በቮሊዩም ደረጃ በኩንታል በለው በሜትሪክ ቶን በለው ያኔ የሸጥነውን ያህል ዘንድሮ ሸጠን ቢሆን ኖሮ ወይንም ላስት ይር በ2024
በዋጋው መጨመር ምክንያት ምንም ቡና ሳንጨምር ልክ 2017 ላይ ሸጠነው የነበረውን ያህል ብቻ ብንሸጥ ኖሮ አሁን የምናገኘው ወር በ2024 ይገኝ የነበረው ከ2 ቢሊዮን ብር በላይ ነበር። ስለዚህ ምንድነው የሚነግረን መሰለህ? እንዲሁም በ2024 1.4 ቢሊዮን ከሆነ ኢትዮጵያ ያገኘችው ኤክስፖርት ያደረገችው በብዛት ደረጃ ስታየው በ2017 ኤክስፖርት ያደረገችውን እንኳን ያህል አላደረገችም። እንኳን ደብል አርጋ ልትለክ ይቀርም። ስለዚህ እሱ እጥፍ አርገን ፖሊሲያችን በጣም ለቡና አመቺ ስለነበር እጥፍ በመላካችን ያገኘነው ገቢ እጥፍ ሆነ ያለው በመጀመሪያ ደረጃ እጥፍ አይደለም። እሱ እንዳለው 700 አልነበረም 917 ነው። ከ917 1.4 ያደገበት ምክንያት ቡና ሞር ተሸጠው አይደለም። እንዲሁም 2017 ከሸጥነው ቡና በጣም ያነሰን የተሸጠው። አሁን ገንዘቡ የጨመረበት ምክንያት የቡና ዋጋ በጣም ስለጨመረ ነው። እኔ እንደው ለሰው እንዲገባ እንደው በምሳሌ ለመስጠት ያህል በ2017 10 ዶሮ አፍርተህ ወይንም ደግሞ አርብተህ ሸጠህ ቢሆን ኖሮ እና ዋጋው በ2024 ከእጥፍ በላይ በ150% ከቀነሰ 5 ዶሮ እንኳን ብትሸጥ ዛሬ የምታገኘው ገንዘብ በ2017 ካገኘው በላይ ነው። የሸጥከው ግን ያኔ ከሸጥከው ያኔ የተሸጠው አሁን 5 ዶሮ ነው። ገቢው 5 ዶሮ ነው። ያገኘው ገንዘብ ግን አሁን ይበልጣል። ስለዚህ ደረትህን እየመታህ እኔ እኮ ዶሮ እርባታዬ በጣም ነው ያደገው፣ ይሄው ከ2017 እስከ 2024 ድረስ በእጥፍ እኮ ገንዘብ አገኘሁባቸው ስትል ያ በዋጋ መክመነር የመጣ ነው። ደግሞ የቡና ዋጋ ኢትዮጵያ ሜቢ የዓለም 5% ምናምን ነው ቡና እኛ ኤክስፖርት የምናደርገው። እነ ብራዚል